ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች እየተሰሙ ነው። ከወደ ትግራይ ክልል በትግራይ ክልል አዋሳኝ አካባቢዎች ላይ ግጭት መጀመሩን የሚያመለክቱ መረጃዎች አመሻሹን ወጥተዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች በዛሬው ዕለት ማቋረጡን ተከትሎ ጉዳዩ አነጋጋሪ ሆኖ የዋለ ሲሆን የፈረንሳዩ መገናኛ ብዙሃን አጃንስ ፍራንስ ፕሬስ፣ የኳታሩ አልጀዚራን ጨምሮ ሌሎችም ዓለም አቀፍ መገናኛ ብዙሃን በትግራይ ክልል አዋሳኝ አካባቢዎች ላይ ተኩስ ልውውጥ መኖሩን የሚያመለክት ዘገባ ይዘው ወጥተዋል። ምሽቱን የወጡት መረጃዎች እንደሚገልጹት ከሆነ ህወሓት ተኩስ መክፈቱን ይገልጻሉ። በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ እንዲሁም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት የአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ከደቂቃዎች በፊት ባወጣው መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓት በግልጽ ወደ ጦርነት ተሸጋግሯል፣ የፕሪቶሪያውን ስምምነትም በይፋ አፍርሶታል ብሏል። የአቶ ጌታቸው ረዳ ስምረት ፓርቲ በወጣቶች ህይወት መቆመር ይብቃ ያለው ስምረት ፓርቲ ምሽቱን ባወጣው መግለጫ ይህ የጥፋትና የሴራ ቡድን ነው ያለው ህወሓትን በመውቀስ በህዝብ ስም እየነገደ የህዝቡን ፍትሐዊና ተገቢ ጥያቄዎች ለጠባብ የፖለቲካ አጀንዳው እያዋለው ነው ሲል ከሷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት አደጋ ላይ የሚጥል የጦርነት ዘመቻ ጀምሯል ብሎታል። የዚህ ቡድን ባህሪና ተግባር በተጨባጭ ሲታይ ስግብግብ ነው ያለው የስምረት ፓርቲ መግለጫ ህግና ስርዓትን በመርገጥ የፕሪቶሪያውን ውል ሙሉ በሙሉ በማፍረስና ጸረ ህዝብ ከሆነው የኤርትራው የሻቢያው ስርዓት ጋር በማበር ከተጠያቂነት ለማምለጥ ሲል አካባቢያችን በቀጣይ ሁከትና ብጥብጥ ውስጥ እንዲኖር መሰረታዊ የህዝብ ጥቅሞችን አሳልፎ በመስጠት ግልጽ የሆነ የጦርነት ትንኮሳ ጀምሯል ሲል ከሷል። ይህ ቡድን የተሳሳተ የፖለቲካ ጉዞውና ስሌት እስካሁን ድረስ የፈጸማቸው ወንጀሎችም ሳይበቁም የቀረበለትን ተደጋጋሚ የሰላም ጥሪና የህዝባችንን ምህላ ወደ ጎን በመተው ጦርነትን ለመጫር ሲያደርግ የነበረውን የተቀባበረ ዘመቻ አሁን ወደ ግልጽ ጦርነት አሸጋግሮታል ብሏል። የትግራይ ህዝብ ያለፈው ይበቃል፣ ከእንግዲህ የሚደረግ ጦርነት የኛ አይደለም፣ አይመለከተንም በማለት ምርጫውን ሰላም መሆኑን በተደጋጋሚ የትግራይ ህዝብ አረጋግጧል ብሎታል ስምረት ፓርቲ በዚሁ በመግለጫው። ቡድኑ ባካሄደው መድረኮች እንኳን ሳይቀር ህዝባችን ምርጫው ሰላም ብቻ መሆኑን ደጋግሞ ገልጿል። ይሁን እንጂ ይህ ቡድን ከውስጥና ከውጭ የቀረበለትን የሰላም ጥሪ በትዕቢት ውድቅ በማድረግ ባለፈው በወደቀው አመራሩ ሳይጸጸት ዳግም የጦርነት እሳትን አንድዷል ብሎታል። ይህ ቡድን በእውር ድንብሩ የጀመረው ጦርነት በትግራይ ህዝብ ላይ ተጨማሪ መከራ እንዲያመጣና እርሱም በተለይም ከተጠያቂነት ለማምለጥ የሚጠቀመው መንገድ ነው ብሎታል። በጓዶቻችን ቀይ ደም የተመሰረተው የፕሪቶሪያው የሰላም ስምምነት ገና ከጠዋቱ ያልተዋጠለት ይህ የህወሓት ቡድን ከህግደፍ ጋር በመላላክ ውሉን ለማፍረስ ብዙ ከሄደ በኋላ አሁን ላይ በይፋ አፍርሶታል ብሏል የአቶ ጌታቸው ረዳ ስምረት ፓርቲ። አክለውም ፓርቲው በመግለጫው የትግራይ መሬት የጦርነት አውድማ ማድረግ የሚፈልጉት ሻቢያና ሌሎችም የውጭ ኃይሎች የገንዘብ የጦር መሳሪያ ድጋፍ እንዲያቀርቡ የጥፋት ቡድኑ የሰው ኃይል እንዲያቀርብ እንዲሁም በተፈጥሮ ሀብት በማዕድንና በሌሎች የመንግስት ንብረቶች ላይ ዝርፊያ በመፈጸም ለጦርነት ዝግጅት እንዲውል ስምምነት ላይ ደርሰዋል። ይህ ቡድን ከሻቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋርና ጎንደር ክልል የሚደርስ በተለይም መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን አጠናቆም ለህዝብ እንኳን በይፋ ሳይናገር የኃይል እንቅስቃሴና የተኩስ ልውውጥ እያደረገ ይገኛል ብሎታል። ለዚህም እንዲረዳው ቀደም ብሎ ቀብሯቸውና ደብቋቸው የነበሩ የከባድ መሳሪያዎችን በማውጣት ወደ አማራና አፋር ክልሎች ያስጠጋ ሲሆን በተለይም ከአሳሳች ስሌቱ በመነሳት ለዚህ ዘመን የማይመጥኑ የሚሊሻ አጋፋሪዎቹን አሰልፎ በከፍተኛ ሁኔታ ሲፎክር ውሏል ብሎታል። ለጠባብ አሳዛኝ ፍላጎቱ ለጦርነት ጥማቱ ማርኪያ ሲል በትግራይ ክልል ለሚገኙ የሰራዊት ቁስለኞችን ገንዘብ በመቀበል ሁለንተናዊ ዝግጅትም ሲያደርግ የቆየው ይህ ወንጀለኛ ቡድን በዚህ ሳምንት በጸለምቲ አቅጣጫ በጀመረው የጦርነት ትንኮሳ የደሃ ልጆችን ለጥይት እራት በማድረግ ታሪክ ይቅር የማይለው ስህተት ሲፈጽም ቆይቷል። ይህ የትንኮሳ ተግባር በአሁኑ ሰዓት በግዛታዊ አንድነት ሽፋን በሁሉም አቅጣጫ ጦርነት ለመቀስቀስ የውጭ ኃይሎችን የጦርነት እቅድ ለማሳካት የኢትዮጵያን መንግስት በኃይል ለመገልበጥ የታለመ መሆኑ ተጋልጧል ብሎታል።
መግለጫው ሲቀጥልም ጀግናው የትግራይ ክልል ሰራዊትም ይህንን የሚሊሻ ውሳኔ አስቀድሞ በመረዳት እየፈረሰ መሆኑ የሚደገፍ እውነት ነው። በሁሉም ክፍሎችም የሚገኙ ተዋጊዎች ሊከተሉት የሚገባ የህይወት ማዳን ውሳኔ ነው ብሎታል። ስለዚህም በዚህ አደገኛ ጦርነት ቀጥተኛ ተጎጂ የሚሆነው በአጠቃላይ ህዝባችን በተለይም ደግሞ በትግራይ ክልል ሰራዊትም መሆኑን በመረዳት በህግደፍ የሚመራው በዚህ የባርነት ጦርነት ተፈናቃዮችን የማይመለስ ግዛታዊ አንድነትን የማያረጋግጥ ይልቁንም በነበረው የሐዘን ቤት ላይ ሌላ ሐዘን የሚጨምር በመሆኑ የትግራይ ወጣት ራሱን በማንኛውም መንገድ እንዲታደግ የስምረት ፓርቲ ጥሪውን ያቀርባል ብሎታል። በመግለጫው በትግራይ ወጣት ሞት ጦርነት ጅማሬ ወደ ድርድር ገባለሁ የሚል ከንቱ የህወሓት ውሳኔ የወሰነው የጥፋት ቡድኑ የመጨረሻው ውድቀቱን ለማፋጠን ወሳኝ ምዕራፍ ላይ ደርሶ የጦርነት ትንኮሳ ስለጀመረ ለወንጀለኞች ተብሎ የሚሞት ወጣት እንዳይኖር መላው የለውጥ ፈላጊዎች እንድትተባበሩ ድርጅታዊ ጥሪያችንን እናቀርባለን ብለዋል። እና አቶ ጌታቸው ረዳ በዚሁ በመግለጫቸው የተከበርክ የለውጥ የሰላም ፈላጊ የትግራይ ህዝብ ሆይ የሰላም ወዳድነትህ ዛሬ ያልተረዳ አካል የለም። ይሁን እንጂ ለፍላጎትና ለምኞትህ ሳይሆን ለውጭ ኃይሎች ፍላጎት የሚገዙ በገዳዮቻቸው ጫማ ስር ተደፍተው የጥፋት ተልእኮ የሚፈጽሙ ኋላ ቀር የህወሓት ቡድኖችን በተለይም ደግሞ በአንተ ፍላጎት ላይ ጦርነት ለመክፈት ከተነሱ በሰራዊቱ ውስጥ የሚገኙ ልጆችህን ምከር። ይህ አደገኛ የውጭ ኃይሎች ጦርነት በጽኑ ኮንን እስከ መጨረሻውም ታገለው መክተው ሲሉ በመግለጫቸው አቶ ጌታቸው ረዳ ገልጸዋል። የፓርቲው ሲቀጥልም በመግለጫው እነዚህ የጦርነት ነጋዴዎች የህወሓት ኃይሎች የጥፋት ቡድን አባላትም መላው ቤተሰባቸውን ደህንነቱን በተጠበቀ ቦታ አስቀምጠው የትግራይን ህዝብ ሀብት እየዘረፉ በልጆች ደም ቁማር እየተጫወቱ ነው ብሎታል። ስለዚህም ከህዝባዊ ወያነ ሓርነት ትግራይ ህወሓቶች ጋር እንዳታብሩ በማለት ጥሪ ያቀረበው የስምረት ፓርቲ መግለጫ ሲቀጥልም ህዝባዊ ወያነ ሓርነት ትግራይ ህወሓት አባላት ባስተላለፈው መልእክትም የህወሓት ቡድን አባላት ብትሆኑም ተጠያቂነት የማይቀርላችሁ ዕዳ መሆኑን ተረድታችሁ ከተጨማሪ ወንጀልና ጥፋት እንድትታቀቡ እጃችሁንም ለቀጥተኛው መንገድ እንድትሰጡ የምናሳስብበት መድረክ ላይ እንገኛለን። ከዚህ ቡድን ጋር ሆናችሁ በየቀኑ ወንጀል የምትፈጽሙ አካላት እያንዳንዱ ድርጊታችሁ የተመዘገበ መሆኑን አስታውሱ። ካደረጋችሁት ወንጀል ተጸጽታችሁ ከዚህ ጸረ ህዝብ ቡድን ጋር የምታብሩም ተጠንቀቁ ብሏል። ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ያብራሉ ያላቸውን አንዳንድ ባለሀብቶችና ግለሰቦችንም ያስጠነቀቀው ፓርቲው እየተመዘገበ ነው የምታደርጉት ነገር በሙሉ ብሏል። የተከበርከው መላው የትግራይ ህዝብ በተለይም ተፈናቃይ ወገኖቻችን ሲል የስምረት ፓርቲ ባስተላለፈው ተጨማሪ መልእክትም አሁንም ግልጽ እንዲሆን የምንፈልገው በህገ መንግስቱ መሰረት የትግራይ ግዛት ወሰን ሊከበርና ተፈናቃዮችም ደህንነታቸው በተጠበቀ መንገድ ወደ ግዛታቸው ሊመለሱ ይገባል። ይህ የስምረት ድርጅት መርህና መብት ለድርድር የሚቀርብ አጀንዳ አይደለም ያለው ፓርቲው ነገር ግን ይህ በሰላማዊና በህጋዊ መንገድ በፕሪቶሪያው ስምምነት መሰረት የሚፈጸም እንጂ በጦርነትና በዛቻ የሚመለስ አይደለም ብሎታል። ዓለም አቀፉ ማህበረሰብም የፕሪቶሪያውን ስምምነት ለማስፈጸም ሁለንተናዊ ጫና እንዲያደርግ እየጠየቅን ይህ የሰላም ምክር የማይሰማውና የሰላም እንቅፋት የሆነው የጦርነት ነጋዴው የህወሓት ቡድን ከትግራይ ህዝብ ትከሻ ላይ እንዲወርድ እንዲተባበሩ ጥሪያችንን እናቀርባለን ሲል ለዓለም አቀፉ ህብረተሰብም የስምረት ፓርቲ ጥሪውን አቅርቧል። በተለይም ይህ ጨካኝ ቡድን አሁንም የትግራይን ወጣት ወደ ጦርነት እየማገደ ይገኛል። ይህ አደገኛ የጦርነትን እቅድ ለማምከን ብቻ ሳይሆን የትግራይን ህዝቧንም ዘላቂ ሰላም እንዲያገኙ ከትግራይ ህዝብና ከለውጥ ፈላጊ ጎን እንድትቆሙ የምትችሉትን ድጋፍ ሁሉ አድርጉ ሲል ስምረት ፓርቲ ጥሪውን ያቀረበ ሲሆን በወጣቶች ህይወት መቆመር ይብቃ፣ ለሰማዕታት ዘላቂ መታሰቢያ ይሁን ሲል አቶ ጌታቸው ረዳ የሚመራው ስምረት ፓርቲ መግለጫውን ደምድሟል። በዚህ እንዳለ የኢትዮጵያ አየር መንገድ ወደ ትግራይ ክልል ከተሞች የሚያደርጋቸውን የዛሬ በረራዎች ሙሉ በሙሉ የሰረዘ ሲሆን የነገና የከነጎዲያ ቲኬቶች እየተሸጡ ቢሆንም በረራዎቹ ስለመደረጋቸው የተረጋገጠ መረጃ የለም። ቢቢሲ የትግረኛው ክፍል ባወጣው መረጃ እንዳለው ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ከተጓዦችና ከክልሉ ኃላፊ ማረጋገጥ ችሏል። በዛሬው ዕለት ምሽቱንም እንደተረጋገጠው በምሽቱ የተያዙ ሁሉም ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን ገልጿል። ለዛሬ ተይዘው በነበሩ በረራዎች ወደ አዲስ አበባ ለመጓዝ ትኬት ቆርጠው የነበሩ መንገደኞች ሐሙስ ጥር 21 ቀን 2018 ዓ.ም መሰረዙን የሚያስታውቅ አጭር ጽሑፍ መልእክትም ደርሷቸዋል። በመልእክቱ ላይም ከእቅድ ውጪ በሆነ ምክንያት በረራው መሰረዙንና መንገደኞች የኢትዮጵያ አየር
መንገድን ወይም የጉዞ ወኪላቸውን እንዲያናግሩ መክሯል። ነገር ግን የኢትዮጵያ አየር መንገድ የበረራዎቹን መቋረጥ በተመለከተ የሰጠው ይፋዊ ምክንያት የለም። ስለ በረራዎቹ መሰረዝ የተጠየቁት የክልሉ የትራንስፖርት ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን አረጋግጠው ነገር ግን ዝርዝር መረጃ የለኝም ባይ ናቸው። ቢቢሲ ከአየር መንገዱ ይፋዊ ማብራሪያም ለማግኘት ያደረገው ሙከራ እንዳልተሳካለት ገልጾ ባሰጠው ዘገባ አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ኃላፊ ግን ወደ ትግራይ ክልል የሚደረጉ በረራዎች መቋረጣቸውን አረጋግጠዋል። በዚህ ምክንያት ከአዲስ አበባ ወደ መቀሌና ወደ ሌሎች የትግራይ ክልል ከተሞች ሐሙስ ዕለት በዛሬው ዕለት ሊደረጉ የነበሩ ሁሉም በረራዎች ተሰርዘዋል። ከትግራይ ክልል ከተሞችም ወደ አዲስ አበባ የሚደረጉ በረራዎች በተመሳሳይ ተሰርዟል። መቀሌ የሚገኘው የቢቢሲ ትግርኛ ዘጋቢ ከአዲስ አበባ ወደ ትግራይ ክልል ከተሞች የሚደረጉ በረራዎች መሰረዛቸውን በከተማዋ ከሚገኙ የኢትዮጵያ አየር መንገድ የቲኬት ቢሮ ማረጋገጥ ችሏል። የቢቢሲ ዘጋቢ መቀሌ ወደሚገኘው አሉላ አባ ነጋ አየር ማረፊያ በማቅናት እንዳጣራው በስፍራው የተለመደው የተጓዦች እንቅስቃሴ እንደሌለና ከአየር ማረፊያው የጥበቃ አባላት ውጪ የሌሎች እንቅስቃሴ እንደሌለም ይፋ አድርጓል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር